ሶላትንም እሺ ግሮ ካለ አለሁ ሁሉ ሰላም ነው። ሰላም ነው። እንዴት ነው? ጥያቄ አለ? ነበረኝ። ጥያቄ ምንድን ነው? በእስልምና ነጻ ፍቃድ በእስልምና ላይ ነጻ ፍቃድ አለ። እናንተ እንትን ቀደር ነው ምናምን ትላላችሁ መሰለኝ። ስለሱ ጉዳይ ነበረ። እሺ በእስልምና ላይ ነጻ ፈቃድ አለ ወይ ነው ልጁ ጥያቄ። በእስልምና ላይ ነጻ ፈቃድ ወይንም ቀደር ስለሚባለው ነገር ነው። ቀደር ብሎ ማለት ዒልም ላህ ልሙስበቅ የአላህ ቅድመ እውቀት ማለት ነው። የአላህ ቅድመ እውቀት ስለ ፍጥረታቶቹ ሁሉ ቀደር ይባላል። ታዲያ በአላህ ስብሓነ ወተዓላ ቅድመ እውቀት ውስጥ ያ የሚያውቀውን ነገር ጽፎታል ወይ? አዎ ጽፎታል። ልብ በሉ፣ ወደፊት የሚሆነውን ሁሉ በፍጥረታቶቹ ላይ ተጽፏል። መጀመሪያ እውቀት፣ ከዚያ ጽፈት ተጻፈ፣ ከዚያ መሺአ፣ ከዛ አልኢጃድ አልቀደር له أربع مراتب: العلم والكتابة والإيجاد والمشيئة والإيجاد، أي أن الله سبحانه وتعالى علم الأشياء قبل حدوثها ثم كتب ذلك في اللوح المحفوظ ثم ምርጫ ፈቃድ ሳይሰጠን የፈጠረብን ነገራቶች አሉ። እነርሱም በእኛ ላይ የሚሆኑ ማናቸውም ነገራቶች። ሁለተኛ ለእኛ ነፃ ምርጫ ፈቃድ የሰጠን ነገራቶች አሉ። እነርሱም ከእኛ የሚሆኑ ማናቸውም ነገራቶች። ለናሙናነት ያክል ከነዚህ እናንሳ። እኔ ወንድ ልጅ ሁኜ መፈጠሬ ይህ የአላህ ስብሐነ ወተዓላ ውሳኔ ነው። በዚህ ላይ ነፃ ምርጫ ፈቃድ አልተሰጠኝም። እኔ ረጅም ወይንም አጭር መሆኔ፣ እኔ ሴት ወይንም ወንድ መሆኔ፣ እኔ ጥቁር ወይንም ቀይ መሆኔ፣ እኔ በኢትዮጵያ ላይ መፈጠሬ ወይንም በአንድ ሀገር ላይ መፈጠሬ፣ እኔ ከአከሌና ከአከሌት መፈጠሬ፣ ይህ የአላህ ስብሐነ ወተዓላ ቅድመ ውሳኔ ነው። በዚህ ላይ የሰው ልጅ ምንም አይነት ምርጫ አልተሰጠውም። ነገር ግን ልታውቁ የሚገባው ነገር ብዙ ጊዜ የሚጠየቅ ጥያቄ አለ። እርሱም ምንድን ነው? አላህ ቀድሞ ጽፎብኝ ከሆነ ለምንድን ነው የሚቀጣኝና የሚጠይቀኝ የሚለው ጥያቄ መልሱ በዚህኛው ነው። ይሄ ነው። አዎ አላህ ቀድሞ የጻፈብህ የወሰነብህ ነገራቶች አሉ። በእነዚህ ላይ አትጠየቅም፣ አትቀጣም፣ አትመነዳምም። የቀጣዩ ዓለም ዕጣ ፈንታ በዚህ ላይ አይመሰረትም። ገብታችኋል? አላህ ቀይ ስለሆንክ ጥቁር ስለሆንክ ረጅም አጭር ወይንም ወንድ ሴት ስለሆንክ ወይንም ኢትዮጵያ ላይ ወይንም ሳዑዲ ላይ ስለተፈጠርክ ብሎ ይሄን አይጠይቅም። የትንሣኤ ቀን የፍርዱ ቀን። ስለዚህ አትጠይቅም። ይሄ በራሱ የወሰነው ነው። ነፃ ምርጫ ፍቃድ ስላልሰጠ በዚህ ነገር ላይ። ሁለተኛው አይነት ነገር ደግሞ ምንድን ነው? ለእኛ ነፃ ምርጫ ፍቃድ የተሰጡ ነገራቶች አሉ። የአላህ ስብሐነ ወተዓላ ድርሻ በዚያ ላይ ቅድመ እውቀት ብቻ አለው። ገብቶሃል አይደለ? ነገር ግን እንዲሆኑ እነዚያ ነገራቶች ጽፎብናል ወይ? አልጻፈብንም። ግን እንደሚሆኑ ያውቃል ወይ ከተባለ አዎ ያውቃል። አምላክ ነውና ከመለኮት ባህሪ ምንድን ነው? አዋቂ ነው። የወደፊቱን ሁሉ ያውቃል። ባያውቅም አምላክ ሊሆን አይችልም ነበር። አላህ ባህሪውን ሲነግረን ያዕለሙ ማ በይነ አይዲህም ወማ ከልፈሁም አለ። ስለ ፍጥረታቶቼ የኋላቸውንም የፊታቸውንም ሁሉ አውቃለሁ አለ። ስለዚህ በስራዎቻችን ላይ ቅድመ እውቀት አለው
አላህ ሱብሓነሁ ወተዓላ ያን የሚያውቀውንም እንዲሆን ሳይሆን የጻፈው እንደሚሆን ነው የጻፈው። እንዲሆን ጽፎ በነበር ልክ እንደ መጀመሪያው ይሆን ነበር፣ አንጠየቅምም ነበር። እንዲሁን ከጻፈው የራሱን ኃላፊነት ነው የሚወስደው። ያ እነሱ ደግሞ ምንድናቸው? ይሄ ሁለተኛው ማንኛውም ጽድቅና ኃጢአት፣ ክህደትና እምነት፣ መልካምና መጥፎ፣ በጎና ክፉ ነገራቶች ሁሉ የእኛ ነፃ ምርጫ ፍቃድ ናቸው። የቀጣዩ ዓለም ዕጣ ፈንታችንም የሚወሰነው በእነዚህ ላይ ነው። አላህ ለምሳሌ ስለ ገነትና ስለ ገሃነም ስለሚገቡ ሰዎች ሲነግረን ወቲልከል ጀነቱ ወቃለ ዐን አህሊ ናር ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን ቢማ ኩንቱም ተክፉሩን አይ ቢሰበብ ቢማ ኩንቱም ተዕመሉን ለማ ኩንቱም ፊ ዱንያ። የገሃነም ሰዎችን አላህ የትንሣኤ ቀን ምን ይላቸዋል? ምድር ላይ ሳላችሁ ስትሰሩ በነበራችሁባቸው ስራዎች ምክንያት የገሃነምን እሳት ገብታችሁ ቅመሱ እላችኋለሁኝ አለ። የገነትንም ሰዎች ሲናገር ምን አለ? ወቲልከል ጀነቱ ለቲ ኡሪትሙሃ ቢማ ኩንቱም ተዕመሉን አለ። ይችን የገነትን ጸጋ የገነትን ሀገር ስትሰሩ በነበራችሁ ስራ ግቡና። አሁን በአፈጣጠራችን ሲሆን አይደለ ነፃ ፈቃድ የሌለን፣ በስራችን ግን ነፃ ፈቃድ አለን። ያው ቀድሞ ስለሚያውቅ ነው ጻፈው ማለት ነው። ገብቶኛል። ግን ማስረጃ ካለ ብሰጠኝ ደስ ይለኛል። ለእያንዳንዱ እየተቀበልኩ ነበር። ለየትኛው ነው ግሬ የሚሰጥ? ቅድመ እውቀት ላልከው ማለት ነው። በሱም ቅድመ እውቀት በቅድመ እውቀቱ ነው የእኛ ነገር የተጻፈው። ቀድሞ ስለሚያውቅ ነው እንጂ እንደዛ ተደርጎ ተጽፎብን ያስመርጠናል። መልካምን ይሄንን ስሩ፣ መጥፎን ተጠንቀቁ እያለ ይናገራል አላህ ሱብሓነሁ ወተዓላ አይደለ? ነገር ግን ወንድነትህን ምረጥ፣ ሴትነትህን ምረጥ፣ አጭር ትሁን ረጅም ምረጥ። ይሄንን ሲያስመርጥ አታየውም። እነዚህ ቀድሞ የወሰናቸው ነገራቶች ናቸው። ስራዎችን ግን አስመልክቶ እነዚህን መልካም ስራዎች ስሩ እያለ ነፃ ምርጫ ፍቃድ ሲሰጠህ ታያለህ። ከመጥፎዎች ደግሞ ተጠንቀቁ እያለ ነፃ ምርጫ ፍቃድ ሲሰጠህ ታያለህ። ለምሳሌ ከክህደትና ከእምነት እንጀምር። አላህ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል ሱረቱል አልካህፍ ላይ። የፈለገ ይመን የፈለገ ይካድ ይላል። ያንተን ፍላጎትና ነፃ ምርጫ ፍቃድ አስቀምጥልህ። ግን ለካደው ደግሞ ገሃነም ተቀምጦልሃል፣ ላመነው ደግሞ ገነት አለልህ እያለ ያንን ነገር ያስመርጣቸዋል። ይሄ ነፃ ምርጫ ፍቃድ ይሰጣቸዋል። ላመኑት ደግሞ አላህ ሱብሓነሁ ወተዓላ መልካሞችን ስሩ፣ ይሄን ብትሰሩ መልካምን ታገኛላችሁ ይላል። የካዱትን ከካዳችሁ ደግሞ እንዲህ ይገድማችኋልና ያለ ነፃ ምርጫ ፍቃድ ይሰጣቸዋል ማለት ነው። ገባኝ። አመሰግናለሁ። ሌላ ጥያቄ ካለኝ ይቻላል። ጥያቄ ያለ ይቀጥል። እሺ ጥያቄ ያለው ክርስቲያን ይቻላል። ጥያቄ ነበር ይቻላል። እሺ ብዙ ጊዜ ሙስሊሞች ሴት ልጆቻቸውን ሐዋ ብሎ ይጠራሉ። ሐዋ ማን ናት በእስልምና? ሐዋ ሔዋን ነች፣ የአዳም ሚስት ነች። የአዳም ሚስት የአዳም ሚስት ከየት ነው ያመጡት? ሐዲስ ላይ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ስማቸውን ከየት ነው የሐዋን ስም ያመጡት? ነገር ከቁርአን ነው ከሐዲስ? ከሐዲስ ላይ ነው። በማስረጃ አለ? አዎ ማስረጃ ሳያለሁ። የሐዋን ስም ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል። ላውጣለህ ማስረጃ